ዩናይትድ የመጀመሪያ የቅድመ ዝግጅት ውድድር ጨዋታውን እንግዲህ ነገ ቅዳሜ ምሽት 12 ሰዓት ላይ ከሬክሳም ጋር እንግዲህ እንደሚያደርግ ይጠበቃል። ዩናይትድ አዳዲስ ፈራሚዎቻቸው አንድሬ ሳንቶስ እና ካርል ዳርሎ እንግዲህ በዚህኛው ጨዋታ ላይ ሊካተቱ ይችላሉ የሚሉ መረጃዎች እየወጡ ነው። ማይክል ካሪክ ዩናይትዶች ውሳኔ ከመወሰናቸው በፊት ከማርከስ ራሽፎርድ ጋር መነጋገር እንደሚፈልግና ስለተጫዋቹ አሁን ያለው ባህሪና ስለተጫዋቹ አሁን ያለው አቋም በቅድመ ውድድር ዝግጅት መመልከት ይፈልጋል። የራሽፎርድም የውል ማፍረሻ በዚህ ሰዓት ላይ ተጠናቋል። ስለዚህ የትኛውም ክለብ ራሽፎርድን ብሎ ቢመጣ ከዩናይትድ ጋር መደራደር አለበት። ስለነዚህ ጉዳዮች እናዛ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ ከረጅም ጊዜ በኋላ እንግዲህ ነገ ቅዳሜ በጨዋታ ይመለሳል። የመጀመሪያ የቅድመ ዝግጅት ውድድራችን እንግዲህ ከሻምፒዮንሺፕ ጋር ከሚጫወተው ሬክሰም ጋር እንግዲህ እናደርጋለን እና ይሄኛው ጨዋታ ስኳዳችን ሙሉ ነው ብለን በድፍረት የምናወራው ነው። አብዛኛው ተጫዋቾቻችን ወይ ደግሞ በቋሚነት የምንጠቀማቸው ወደ ዓለም ዋንጫ ያልተጓዙ ተጫዋቾች ናቸውና በጥሪ ብቻ ሳይሆን ሀገራቸውም ወደ ዓለም ዋንጫ ያላለፈች እነ ካሜሩን አይነት እነ ብራይን ቤሞ መመልከት እንችላለን። ዴንማርክ እነ ዶርጉን ማንሳት እንችላለን። በዚህ በኩል እነ ሲስኮም አሉና ጥሪ ያልቀረበላችሁ ደግሞ እነ ማውንት አሉ፣ እነ ሉክሾ፣ ሃሪ ማጓየር ከዛም ሌኒሮ ሄቨን እነዚህ በጣም ብዙ ተጫዋቾች በቋሚነት ልንጠቀማቸው የምንችላቸው እንግዲህ በጊዜ የምናገኛቸው በቅድመ ውድድር እንግዲህ አብረውን የሚጓዙ ተጫዋቾች ናቸውና ዩናይትድ በዚህ ሁኔታ ተጠቅሟል ብዬ አስባለሁና ማይክል ካሪክ አሁን ያሉትን ተጫዋቾች በደንብ መጠቀም ይችላል። በደንብ ራሱን ማሳየት የሚችልበት አጋጣሚ ያለ ብዬ አስባለሁና የመጀመሪያው ጨዋታ ነው እንግዲህ በዋና አሰልጣኝነት ዩናይትድን ሲመራ የመጀመሪያው ፕሪሲዝን ይሆናል። በዚህ ፕሪሲዝን ላይ ዋናው ቲሙን ብቻ ሳይሆን ታዳጊዎችን የምንመለከትበት ነው። እንትና በጣም አሪፍ ነው፣ እንትናን ማየት እንፈልጋለን ስንል የነበራቸው ተጫዋቾች በእነዚህ በቅድመ ውድድር ዝግጅት ማይክል ካሪክ እድል ይሰጣቸዋል ተብሎ ይጠበቃልና አንደኛው ጄጂ ገብርኤል ነው። ጄጂ ገብርኤል ከባለፈው ዓመት ጀምሮ ማይክል ካሪክ እድል እንዲሰጠው ቢያንስ አላረ ለኤፍ ኤ ካፕ ካርሊንግ ካፕ የተጫወተን ስላልነበረ እድል የሚያገኝበት ነገር ጠቦ ነበር። የመጨረሻዎቹ ጌሞች ላይ ሊኖር ይችላል የሚል እምነት ነበረን። ግን ምንም ማየት የፕሪሚየር ሊግ ጨዋታ ሳያደርግ እንግዲህ ጄጂ አመቱን ጨርሷልና በዚህኛው የቅድመ ውድድር ዝግጅት ከዋናው ቡድን ጋር እንግዲህ ይጫወታል ተብሎ የሚጠበቅ ተጫዋች ነው። እኛም ከዋናው ቡድን ጋር ለማየት የምንፈልጋቸው ተጫዋቾች ማለት አንደኛው ነውና አቅሙን ያሳየናልን ብዬ አስባለሁ። ካለው ፊዚካል አንፃር አሁን ፊዚካሉን ለመጨመር በደንብ እንቅስቃሴዎችን እያደረገ እንደሆነ እየተመለከተን ነው በራሱ ሶሻል ሚዲያ ማጋራቸው ምስሎች ላይና ፕሪሚየር ሊጉ ላይ ፊዚካል ምን ያህል ወሳኝ እንደሆነ ምንም ጥያቄ የለውምና ራሱን ማሳደግ አለበት። ከእድሜውም አንፃር ደግሞ ወደ ዋናው ቲም ለመምጣት ትንሽ ያዳግተዋልና እና ያማልን ተመልክተናል። ገና በ17 ዓመታቸው ምን ያህል ነገር እንደሰሩ እናውቃለንና ጄጂም ራሱን ለማሳየት በደንብ ጠንክሮ ይሰራል። በዚህኛው የቅድመ ውድድር ዝግጅት ለማየት ከሚያጓጉኝ ተጫዋቾች መሃል አንደኛው እሱ ነው ብለን ማውራት እንችላለን። ሌላኛው ሃሪ አማስ ነው። ሃሪ አማስ ሁላችንም እንደምናውቀው እንግዲህ ዩናይትድ በአሞሪም ሰዓት ውሰት የሰጠው ተጫዋች ነበረና ዲያጎሊዮ የሚባል የግራ መስመር ተከላካይ እንግዲህ ካመጣን በኋላ ምናልባት የሉክሾ ተተኪ ይሆናል፣ ምናልባት የመጫወት እድል ይኖረዋል ብለን ነበር። ግን አንድ ጨዋታ ብቻ ተመልክተ ነው ከዛ ወደ ታችኛው ቡድን ነው የተላከውና ገና በጣም ብዙ እንደሚቀረው እናውቅ ነበር። ሃሪ አማስ ግን ከሱ በተሻለ እንቅስቃሴ የሚያደርግ ይጠበቃል። ዩናይትድ ደግሞ የግራ መስመር ተከላካይ ምን ያህል ፍላጎት እንዳላቸው እናውቃለን። ሉክሾ 31 ዓመት ሞልቶታል። ከዚህ በኋላ ምን ያህል ይጫወታል? በዚህኛው ዓመት በዚህኛው ሲዝን የመጨረሻው ሲዝን ይሆናል ተብሎ ነው የሚጠበቀውና እንደዚህ አቅም ያላቸው ታዳጊዎችን ደግሞ በእነዚህ አጋጣሚ መመልከትና አቅማቸውን ለራሳቸውም ለክለቡም ማሳየት ትልቅ ነገር ነው ብዬ አስባለሁና የሁለቱ ተጫዋቾች በጣም የሚያጓጓኝ ነገር ነው የሚሆነው። ምን አይነት ነገር ሊያሳዩን ይችላሉ? አቋማቸው ምን ያህል ነው? ለዋናው ቡድን ሊመጡን የሚችሉ ተጫዋቾች ናቸው የሚለውን ነገር በዚህኛው በቅድመ ውድድር ዝግጅት በደንብ የምንመለከትበት ማይክል ካሪክም የራሱን ሆነ አጫወት የሚያሳይበት የቅድመ ውድድር ይሆናል ተብሎ ይጠበቃልና ካለን ስኳድ አንፃር በጣም ሙሉ ነን። ተከላካይ እና ሃሪ ማጓየር አሉ። በዚህ በኩል ሉክሾም አለ፣ በቋሚነት መሰለፍ ይችላል። ሄቨን ከዛ ሌኒሮም አለ። በቀኙ በኩል ነው ማዝራዊና ዳሎ ሁለቱም የዓለም ዋንጫ ላይ ሲጫወቱ ነበር። መሀሉ ላይ ብንመለከተው ቶቢ ኮለር እንግዲህ ወደ ቡድናችን ተመልሷል። ከዚህ ቀደም በዋናው ቡድን በኤሮፓ ሊግም ሲጫወት አይተናል። ውሰት ተሰጥቶ ነበር። ሮበን አሞሪም ውሰት እንዲሰጥ አድርገውት ነበር። አሁን ላይ ተመልሷል። ዩናይትድ ነው የሚገኘው። እሱም በቋሚነት የሚጫወትበት እድል ሊኖር ይችላል። ከዛ ደግሞ አንድሬ ሳንቶስ አለ። አንድሬ ሳንቶስ ፈራሚያችን ነው። በማይክል ካሪክ የመጀመሪያ ጨዋታውን በዩናይትድ ማሊያም የመጀመሪያ ጨዋታውን ሊያደርግበት የሚችልበት አጋጣሚ አለ። ትሬዲንግ ስለሰራ ጨዋታ ያደርጋል ተብሎ ይጠበቃልና የአንድሬ ሳንቶስ እንቅስቃሴ የምንመለከትበት አጋጣሚ ይሆናል። ምናልባት እስከ 45 ደቂቃ ሊያጫውቱ ይችላል። 90 ደቂቃ ያስጨርሳቸውም ሁሉም 45 የሚሆን እድል አላቸው። የፍሬንድሊ ጌሞች በብዛት እንደዛ ስለሚሆኑ ሌላኛው ካርል ዳርሎ ነው። ካርል ዳርሎ እንግዲህ እሱም በምንም አይነት የዓለም ዋንጫ ጉዞ ስላልነበረው
ስኳዱን ተቀላቅሎ ነበር፣ ግን ይጀምራል የሚል እምነት የለኝም። ምናልባት ትንሽ ደቂቃ ካገኘ ነው እንጂ ቶሚተን የበረኝነት ቦታውን ይይዙታል ተብሎ ነው የሚጠበቀው። ሌላው እነ ዶርጉ አሉ፣ እነ ዝርክዚ ያሉ ሴስኮ ነገር አጠራጣሪ ነው። እስካሁን ድረስ የጉዳቱ ነገር ሙሉ ለሙሉ አልለቀቀውም። ከቡድን ተጫዋቾች ጋር ትሬኒንግ ሲያደርግ አንዳንድ ምስሎችም አልታየም እና ለብቻው ተነጥሎ እየሰራም ይመስላል። ሴስኮ አጠራጣሪ ነው። እነ ብራይን ምቤሞም አሉ። ስለዚህ ስኳዳችን ሙሉ ነው። በደንብ ዩናይትድ የምንመለከትበት አጋጣሚ ያለው ጎደለ ከተባለ እነ ኩኛ እና ብሩኖ ፈርናንዴዝን ነው የምናነሳው እንጂ ከጥቂት ተጫዋቾች በስተቀር እንግዲህ ሙሉ ስኳዳችንን ይዘን ነው በዚህኛው በቅድመ ውድድር ዝግጅት የምንንቀሳቀሰው። አሪፍ ነገር እንመለከታለን ብዬ ተስፋ አደርጋለሁ። ያው ዩሪ ቴሌማንስ በቤልጂየም ብሔራዊ ቡድን በዓለም ዋንጫ ላይ ሲያገለግል ስለነበረ እሱ የተወሰነ እረፍት አድርጎ ነው የሚመለሰው። እንደ አንድሬ ሳንቶስ በአንድ ብሩን አይቀለቀልም እና የእሱንና የሌሎች የዓለም ዋንጫ ላይ የነበሩ ተጫዋቾች ሲመለሱ ደግሞ ማይክል ካሪክ ሙሉ ይሆናል። እነ ኢንግላንድ ከዓለም ዋንጫው ወድቀዋል። እንግዲህ እነ ራሽፎርድ ይጠብቃሉ፣ እነ ኮይሜኑም ይጠብቃሉ፣ ብሩኖ፣ ማቲያስ ኩኛ፣ አማድ እነዚህ ተጫዋቾች እንግዲህ ይመለሳሉ ተብሎ ይጠብቃሉ። አንድ ፋይናል የሚጫወትልን የማርቲኔዝ ብቻ ነው። እሱን ብቻ ነው የምንመለከተው። ማርቲኔዝ እስከ ፋይናል ድረስ መጫወቱና ሁሉንም ጨዋታ ኦልሞስት 90 ደቂቃ መጫወቱ ለዩናይትድ በሚቀጥለው ሲዝን በደንብ እንዳያገለግል ያደርገዋል። ትንሽ ያሰጋኝ ነገር እሱ ነው። በደንብ በዚህኛው ዓመት አልተጠቀምንበትም። ከጉዳት እንደመጣ ነበር። ከዛ የጨዋታዎች መፈራረቅም ቀይም በደንብ እንዳይጫወት አድርጎት ነበርና አሁን ለአርጀንቲና ወሳኙ ተጫዋች ነው። በደንብ ጎልም እያስቆጠረ ነው። አሲስት ማድረግም እየቻለ ነው። በመከላከሉ ሁኔታም በጣም አሪፍ እንቅስቃሴ እያደረገ ነው ማርቲኔዝ በዓለም ዋንጫውና የፍጻሜ ጨዋታም ያደርጋል። ይሄ ለሁለተኛ ጊዜ ነው እንግዲህ በ4 ዓመት ውስጥ 2 የዓለም ዋንጫ ፍጻሜዎችን ደርሷል። ማርቲኔዝ ያው ከዓለም ዋንጫው በኋላ ዩናይትድን ዓለም ዋንጫው ላይ የነበረውን አቋም ለዩናይትድ ያገለግላል የሚለው ነገር ጥያቄ ነው። እስካሁን ድረስ የማርቲኔዝን ምርጡን አቋም ከመጣበት ዓመት ጀምሮ ከዛ በኋላ ያሉትን በኤሪክ ቴን ሃግ ነው በደንብ የተመለከተነው። ከዛ በደንብ አይተነዋል ለማለት በጣም ያዳግታልና ማርቲኔዝ እስከ ፍጻሜ ድረስ ይደርሳል። ከፍጻሜ በኋላ ደግሞ እሱን ወደ ቡድናችን መጥቶ ምን ያደርጋል የሚለው ነገር አብረን እንመለከታለን። የማቲያስ ዴሊት ነገር እስካሁን ድረስ ምንም የለም። ከጉዳቱ ሙሉ ለሙሉ አገግሟልም አልተባለም። ምን ያህል ቀናቶች ይቀሩታል፣ መቼ ነው የሚመለሰው የሚለው ጥያቄ እስካሁን ድረስ ምንም አዳዲስ መረጃዎች አልወጡምና ስኳዳችን በቅርብ ሳምንታት ውስጥ ሙሉዎቹ ይመለሳሉ ብለን ማውራት እንችላለን። መጨረሻ ላይ ሊመለስ የሚችለው ሊሳንድሮ ማርቲኔዝ ብቻ ነው። የነ ራሽፎርድ ጉዳይ ደግሞ አሁን ላይ እንደ አዲስ ተነስቷል። ማይክል ካሪክ በራሽፎርድ በኩል እንግዲህ የተጫዋቹ አሁናዊ ባህሪና አሁናዊ መነቃቃት አሁናዊ ፍላጎት ያለውን ነገር ማወቅ ይፈልጋል። በቅድመ ውድድር ዝግጅት እንግዲህ በስኳድ ውስጥ እንዲኖር ይፈልጋል። ፕላስ ደግሞ ቁጭ ብሎ ከሱ ጋር መነጋገር ይፈልጋል። ራሽፎርድ የነበረው ባህሪና አሁን ያለው ባህሪ ምን አይነት ሊመስል ይችላል፣ በስኳድ ውስጥ ምን አይነት ነገር ሊያመጣ ይችላል የሚለውን ውሳኔ ማይክል ካሪክ ከሱ ጋር ካወራ በኋላ እንደሚወስን ነው እንግዲህ የተነገረ የሚገኘውና ራሽፎርድ በዩናይትድ ቤት አሁን ቋሚ የሆነው የመጫወት እድሉ በጣም ጠባብ ነው። ዶርጉ በላይኛው በኩል አለ። ዶርጉ በደንብ እየተንቀሳቀሰ ነው። ኩኛ ነው። ኩኛ ማስቀመጥ አይችልም። በአጥቂነት ሴስኮን አስቀምጦ ለመጫወት በጣም ያዳግታል። ዝርክዚም እንደ ሌላ 9 ቁጥር ተጫዋች ነው። በእንደዛኛው በኩል ደግሞ አማድም ቦታውም አይደለም እነሱን ለመቀማትና እነዚህ ተጫዋቾች ባሉበት ቲም ውስጥ እንግዲህ ለመጫወት ከወሰነና ቤንች ሲሆን የማይረብሸው ከሆነ ማይክል ካሪክ ሊያስቀጥለው ይችላል። ልክ ባርሰሎና ሄዶ ቤንች ሲሆን ምንም አይነት ስሜት አልሰማውም ነበረ። ቤንች ለመሆንም ፈቃደኛ ነበር ሲያገለግል ነበርና ያንን የባርሰሎና ባህሪ እዚህ ዩናይትድ ቤት ማምጣት የማይችል ከሆነ የጨዋታ ማነስ ገጠመኝ ብሎ ማይነጫነጭ ማያስቸግር ከሆነ ከማይክል ካሪክ ይቀጥላል። ማይክል ካሪክ ግን አሁናዊ ባህሪውን ነው ማረዳት የሚፈልገው። እሱ ደግሞ ትክክለኛ ውሳኔ ነው ብዬ አስባለሁና በቅድመ ዝግጅት ውድድር ምን ሊያደርግ ይችላል? ራሽፎርድስ ዩናይትድን ለቆ ላለመውጣት ፍላጎት ሊኖረው ይችላል። የብዙ ክለብ ጥያቄዎችን እንግዲህ ውድቅ እንዳደረገ ተሰምቷል። ዩናይትድ ቤት ከሚያገኛቸው በተሻለ እንግዲህ የሚያገኝባቸውን ጥያቄዎች ቀርበውለት ነበር፣ ግን ራሽፎርድ ውድቅ አድርጓል። ፕላስ ደግሞ አሁን ላይ የውል ማፍረሻው ኤክስፓየር አድርጓል። የውል ማፍረሻ ልክ ሴሌሞንስ ዩናይትድ ሄዶ ከቪላ ጋር ሳይደራደር ከፍሎ ብቻ ልክ እንዳመጣው የትኛውም ክለብ 41 ሚሊዮን ለራሽፎርድ ከፍሎ ከዩናይትድ ጋር ሳይደራደር መውሰድ ይችል ነበር። አሁን ግን ግዴታ ከዩናይትድ ጋር መደራደር አለበት። ዩናይትድ ተጫዋቹን አልሸጥም ካለ አልሸጥም ነው። ፕላስ ደግሞ የፈለገውን ያህል ገንዘብ መደራደር ይችላል በራሽፎርድ በኩልና የውል ማፍረሻው ተጠናቋል። ስለዚህ ራሽፎርድም ጥያቄዎችን ሲመልስ ነበረ። በክለብ ውስጥ ያለውን ሚና መጫወት ይፈልጋል ወይ ደግሞ አላረል ማየት ይፈልጋል። ራሱን በዩናይትድ ቤት እንደዛ ነው የሚመስለኝ። በዓለም ዋንጫው ላይ እንግዲህ አንድ ስቶሪ አጋርተው ነበረ ብዙ የእንግላንድ ደጋፊዎች። አንድ ደግሞ የማንቸስተር ዩናይትድን ራሽፎርድ የሚል 10 ቁጥር የለበሰ ማሊያ እንግዲህ ያንን ምስል በኢንስታግራም ገጹ ላይ አጋርተው ነበር። ያ ደግሞ የተወሰነ ነገር ይሰጠናል ብዬ አስባለሁ። ምናልባት ራሽፎርድ ወደ ዩናይትድ ተመልሶ ለመጫወት እያሰበ እንደሆነ ያሳየናልና የራሽፎርድ ባህሪ በሚቀጥለው ሲዝን እንዲቆይም እንዳይቆይም የሚያደርገው ነገር ይመስለኛል። ማይክል ካሪክ አይ ሆፕ በራሽፎርድና ቆይቶ አይጸጸትበትም ብዬ ተስፋ አደርጋለሁ።
እኔም መጥፎ ባህሪ ያለው ብዬ ከማስባቸው ተጫዋቾች ራሽፎርድ አንዱ ነው ብዬ ለማለት ይከብደኛል እና ራሽፎርድ በእንግላንድ ብሔራዊ ቡድንም ብዙም እድል እያገኘም አልነበረም፣ ግን ምንም አይነት አላረድ የቅሬታ ነገር ሲያሳየን አልተመለከትነውም እና በተመሳሳይ መልኩ ዩናይትድም ሲመጣ በተቀያሪ ወንበር ላይ ቢቀመጥ ይከፋዋል የሚል እምነት የለኝም። የእሱን ጉዳይ እስቲ ማይክል ካሪክ እና እሱ ቁጭ ብሎ ከተነጋገሩ በኋላ የሚወስኑትን ውሳኔ እንመለከታለን። እሱ ግን ካልተሳካ ምናልባት ዩናይትዶች የሰመርቬልን ጉዳይ እንደገና ሊመለሱበት የሚችሉበት አጋጣሚ እንዳለ ይሰማኛልና ራሽፎርድ ዩናይትድ ከቆየ የሰመርቬል ዝውውር አይሳካም። ራሽፎርድ ካልቆየ ግን የሰመርቬል ዝውውር ላይ ድጋሚ ተመልሰው ወይ እሱን ወይ ሌሎች ተጫዋቾችን የመመልከት እድል ሊኖር ይችላል። እሱን አብረን ነው የምንመለከተው። የነገውን ጨዋታ ከደግሞ ካየም በኋላና አዳዲስ የዝውውር ዜናዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። የሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።